ቃል እገባለሁ ላልለይሽ የህይወት አንቺ ስለሆንሽ እያለ ትዝታ እያለ እንግዲህ ደስታ ሊዘፍን ነው። እኔ እኮ ማለት ነው ሩታን አለማፍቀር አለመውደድ ይቻላል? ይቻላል ወይ? እንችላለን ብትሉ ራሱ እኮ ውሸታሞች ናችሁ። አትችሉም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? የኔ ወርቆች፣ የኔ ውዶች፣ የሩታዬና የደስታ ቤተሰቦች የእነሱ ደስታ የሚያስደስታችሁ ደስታ ማለት እኮ በቃ ስሙ ራሱ እኮ ደስታ ነው። በቃ ከደስታ በላይ ምን አለ? ከዚህ በላይ ምን አለ? ከዚህ በላይ ምን ትላላችሁ ማለት ነው? ኦ ማይ ጋድ ኦኤምጂ። ይሄን ሰሞን ደግሞ ማለት ነው እንዲሁ በቃ የሆነ ነገር አውጪ ሚስጥር አውጪ እየተፈጠረ ያለው ነገር ተናገር ይለኛል። እኔ መደበቅ እፈልጋለሁ እኮ ግን ደግሞ አልችልም። ለእናንተ መጥቼ ካልተናገርኩ ካላወራሁኝ ያመኛል ማለት ነውና እንግዲህ ደስታና ሩታ ሊሞሸሩ ነው። ምንም ማድረግ አልችልም። እንግዲህ ፎቶውን ያወጡት በኢንስታግራም ላይ ሰዎች ናቸው። እኔ ምን ላድርግ? እነሱ ራሳቸው እኮ ሶሻል ሚዲያ ላይ ድራማ እየሰሩ መሆኑን ረስተውት እየሄዱ እዛ ጋር ፎቶ የሚነሱበት ማስታወቂያም ይስሩ። ለሰርጋቸውም እየተዘጋጁ የሚሆን ደበቅ ማለት ነበረባቸው። እንግዲህ የኛ ህዝብ ደግሞ ታውቃላችሁ፣ እነሱ የሚሰሩትን ድራማ ስለሚያውቁ ብድግ እያደረጉ ፎቶአቸውን ልጥፍ ያደርጉታል ማለት ነውና ምንም ማድረግ አልችልም። እንግዲህ አንዱ አርቲስት ናት ደግሞ እንግዲህ እንትን ላይ ኢንስታግራም ላይ እየለጠፈቻት ማለት ነው። እና እነ ጽጌ ጋር የምትተዋወቅ ልጅ ናት የለጠፈቻቸው። ምንም ማድረግ አልችልም። እንግዲህ እኔ ደግሞ ወደ እናንተ ይዤ መጥቻለሁ። አም ሶ ሶሪ ትላላችሁና ደስታዬና ሩታዬ ለዚህ ቀን ስለበቃችሁ ደስ ብሎናል። ለሚጠሏችሁም ደግሞ እርር ድብን ይበሉ። ሩታዬ ገና ብዙ ነገር ከዚህ በላይ እንጠብቃለን። የኔ ቆንጆ ማለት ነው፣ የኔ ማር እንዴ እኔ ምን ብዬ ልበላት? የኔ አማላይ የኔ ቆንጆ የኔ ማራታ። ይሄንን እኮ ነው ሩታን እንደዚህ ባልኳት እኮ የምትቃጠሉ ሰዎች አላችሁ ማለት ነው። እንግዲህ ተቃጠሉ፣ ምንም ማድረግ አልችልም። ቀዝቀዝ ያለ ውሃ ጠጡ። ሩታዬ የኔ ቆንጆ ማለት ነው፣ የኔ ሸበላ የኔ ጠንበለል እንግዲህ መታለች። እንደምታዩት እሷን የሚመስል የጠንበለል የሚያምር ቆንጆ አግኝታለች። ከአብርሃም የባሰ ይሄ ድፍጥ ጣፍንጫ የሆነ አብርሃም እንደውም እሱ ይቅርባት፣ ደስታ ይሻላታል።